የጽናት የእምነት እና የመለኮታዊ ኃይል ታሪክ ነው። ከእግር ጥፍሩ እስከ ራስ ፀጉሩ ድረስ መላ አካሉን በቁስል ተመቶ መሬት ላይ ወድቋል። ያረፉበትን ዝንቦች ለማባረር እንኳ አቅም የሌለው ይህ ሰው አንገቱን አቀርቅሮ ብቻውን ቁጭ ብሏል። ሐዘኑን ለመግለጽ አመድ ላይ ተቀምጦ የቆሰለ ገላውን በገል ያካል። ብዙ ነገር አጥቷል። የነበረውን ግርማ ሞገስ ሁሉ ጠፍቷል። ወዳጆቹ፣ ጎረቤቶቹና ዘመዶቹ ትተውታል። ከትናንሽ እስከ ታላላቅ ድረስ ይጠቋቆሙበታል። በዛሬው የመጽሐፍ ቅዱስ ታሪካችን እምነትን፣ ጽናትን እና በንጹህ አቋም መጽናትን በመጨረሻም በእግዚአብሔር መጽናት ከኢዮብ ታሪክ እንማራለን። የተከበራችሁና የተወደዳችሁ ውድ የኦርቶዶክስ ተዋሕዶ ተመልካቾች እንኳን በሰላም መጣችሁ እያልን ቻናላችን እንደምታዩት ጀማሪ ነው። ቪዲዮውን ላይክ በማድረግ ጀምሩ። ቻናላችን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ሴክሽን ላይ በማስቀመጥ አብሮነታችሁ እንዳይለየን እያልን አሁን ወደ ቪዲዮአችን እንገባለን። ታሪኩን ወደ ኋላ እንመልሰው። ያኔ ገና በደጋግ አባቶች ጊዜ ከክርስቶስ ልደት በፊት በ2000 ዓመት ዓለም አካባቢ ታማኙ የእግዚአብሔር አገልጋይ የሆነው ሙሴ ኢዮብ ከሞተ ከተወሰነ ጊዜ በኋላ ታሪኩን እንደጻፈው ይታመናል። ሙሴ ኢዮብ ያጋጠሙትን ነገሮች ብቻ ሳይሆን በወቅቱ በሰማይ ላይ ተከናውኖ የነበሩ ነገሮችን ጨምሮ በመንፈስ ተመርቶ ጽፎልናል። ታሪኩ የሚጀምረውም ኢዮብ ደስተኛ ሕይወት ይመራ እንደነበረ በመተረክ ነው። ኢዮብ በኦድ ምድር የሚኖር ታዋቂ ሀብታም ሰው ነበር። ኦሃድ የምትገኘው በሰሜናዊ አረቢያ እንደሆነ ይታመናል። ኢዮብ ድሆችን ይረዳ እንዲሁም ለተጨማሪ ይሟገትላቸው እንደነበር እግዚአብሔር ቃል ይነግረናል። ኢዮብና ሚስቱ 10 ልጆች ነበሯቸው። ከሁሉ በላይ ደግሞ ኢዮብ መንፈሳዊ ሰው ነበር። የሩቅ ዘመዶች የሆኑ አብርሃም፣ ይስሐቅ፣ ያዕቆብ እና ዮሴፍ እንዳደረጉት ሁሉ እግዚአብሔርን ለማስደሰት አቅሙ የፈቀደውን ያደርግ ነበር። እንደ አባቶቹም ኢዮብ ለቤተሰቡ እንደ ካህን በመሆን ልጆቹን ወክሎ መስዋዕትነት ያቀርብ ነበር። በኢዮብ ምዕራፍ 1 ከ1 እስከ 5 ላይ እግዚአብሔር ቃል እንደሚነግረን ቀጥሎ የኢዮብን ሕይወት ወደ ሌላ አቅጣጫ የመራው አንድ በሰማይ የተከናወነ ክስተት እናገኛለን። የእግዚአብሔር ታማኝ መላእክት በእግዚአብሔር ፊት ተሰብስበው ሳሉ አመፀኛውና የማይታዘዘው ክፉ ሰይጣን መጣ። ሰይጣን ጻድቁ ኢዮብን እንደሚጠላው እግዚአብሔር ያውቅ ነበር። በመሆኑም ስለ ኢዮብ አስደናቂ አቋም ለሰይጣን ነገረው። በዚህ ጊዜ ሰይጣን ኢዮብ አምላክን የሚፈራው እንዲሁ በከንቱ ነውን? እርሱ ቤቱን እና ያለውን ሁሉ በአጥር ከልለህለት የለምን? በማለት እግዚአብሔርን ጠየቀው። ሰይጣን ንጹሐን አቋማቸውን የሚጠብቁ ሰዎችን ይጠላል። ምክንያቱም በሙሉ ልባቸው በእግዚአብሔር ያደሩ መሆናቸውን ሲያይ ሰይጣን ከሃዲነቱ ጨካኝ መሆኑን ማረጋገጥ ስለሆነ ነው። ስለዚህ ሰይጣን ኢዮብ አምላክን የሚያገለግለው በራስ ወዳድነት ተነሳስቶ ነው በማለት ወነጀለው። ሰይጣን ኢዮብ ያለውን ሁሉ ቢያጣም አምላኩን ፊት ለፊት እንደሚራገም ተናገረ። በኢዮብ ምዕራፍ 1 ከቁጥር 6 እስከ 11 ኢዮብ ባያውቅም እግዚአብሔር ትልቅ መብት ሰጥቶት ነበር። ሰይጣን ውሸታም መሆኑን የሚያረጋግጥ አጋጣሚ ተገኘ። ሰይጣን ኢዮብ ያለውን ነገር ሁሉ በሙሉ እንዲያጠፋ ተፈቀደለት። በኢዮብ ላይ ግን ጉዳት እንዲያደርስ አልተፈቀደለትም። ከዚህም ሰይጣን በጭካኔ ጥቃት ሰነዘረ። ኢዮብ በአንድ ቀን ሰቃቂ መከራ ተደራረበበት። በመጀመሪያ ከብቶችና አህዮች፣ ከዚያም በጎቹ፣ ቀጥሎም ግመሎቹ በድንገት እንዳለቁ ሰማ። ከዚህ የከፋ ደግሞ እንስሶቹን የሚጠብቁ አገልጋዮቹ ተገደሉ። ከጥፋቱ ጋር ተያይዞ ለኢዮብ የደረሰው አንደኛው መልእክት ከአምላክ ዘንድ እሳት እንደወረደ የሚገልጽ ነበር። ይህ ምናልባት መብረቅን የሚያመላክት ሊሆን ይችላል። ኢዮብ ስለሞቱት አገልጋዮቹ ወይም ስላጋጠመው ድንገተኛ ድህነት የሚያመዛዝንበት እድል እንኳ ሳያገኝ አንድ አስከፊ ዜና ተነገረው። 10 ልጆቹ በታላቅ ወንድማቸው ቤት ተሰብስበው ሳሉ ኃይለኛ ንፋስ መጥቶ ቤቱን መታውና ሁሉም ልጆቹ እንደሞቱ በኢዮብ ምዕራፍ 1 ከቁጥር 12 እስከ 19 የእግዚአብሔር ቃል ይነግረናል። ኢዮብም ምን ተሰምቶት ሊሆን እንደሚችል መገመት እንኳ አዳጋች ነው። ልብሱን ቀደደ፣ ፀጉሩን ተላጨ፣ ከዚያም መሬት ላይ ተደፋ። ኢዮብ
አምላክ የሰጠውን ነገር ሁሉ መልሶ እንደነሳው ተሰምቶት ነበር። በእርግጥም መሰሪ የሆነው ሰይጣን መከራው የመጣው ከአምላክ እንዲመስል አድርጎ ነበር። ያም ቢሆን ሰይጣን እንደጠበቀው ኢዮብ አምላክን አልረገመም። ከዚህ ይልቅ ከኢዮብ ምዕራፍ 1 ከቁጥር 20 እስከ 22 እግዚአብሔርን ስም ሁሉ ጊዜ ያወድስ ነበር። በዚህ የተናደደው ሰይጣን ተስፋ አልቆረጠም። መላእክት ተሰብስበው ባሉበት ለሁለተኛ ጊዜ በእግዚአብሔር ፊት ቀረበ። ኢዮብ የሰይጣንን ጥቃት በሙሉ በጽናት በመቋቋሙ እግዚአብሔርም የኢዮብን ንጹሕ አቋም አድንቆ በድጋሜ ተናገረ። ሰይጣን ግን እንዲህ ሲል መለሰ፣ ቆርበት ስለ ቆርበት ነው። ሰው ለሕይወቱ ሲል ያለውን ሁሉ ይሰጣል። ሆኖም እስቲ እጅህን ዘርግተህ በአጥንቱና በስጋው ላይ ጉዳት አደርስበት፣ በእርግጥ ፊት ለፊት ይረግምሃል አለው። ሰይጣን ኢዮብ በከባድ ሕመም ከተመታ እግዚአብሔርን እንደሚረግም እርግጠኛ ነበር። እግዚአብሔር ግን ሙሉ ለሙሉ በአገልጋዩ በመተማመን ኢዮብን ሕይወት ሳይነካ ሰውነቱ ላይ ጉዳት እንዲያደርስ ለሰይጣን ፈቀደለት። በኢዮብ ምዕራፍ 2 ከ1 እስከ 6 ላይ ኢዮብ በመግቢያ ላይ እንደተጠቀሰው አሳዛኝ ሁኔታ ውስጥ የገባው በዚህ ጊዜ ነበር። ሚስቱ ብትሆንም በጣም ታዝናለች። 10 ልጆቿን ማጣቷ ያስከተለባት ሐዘን ሳያንስ ባሏ በበሽታ ሲማቅቅ ለማየት ትገዳለች። በጭንቀት ተዋጣለች። አሁንም በንጹሕ አቋምህ እንደጸናህ ነህን? አምላክህን እርገምና ሙት አለችው። ኢዮብ በደንብ ከሚያውቃትና ከሚወዳት ሚስቱ እንዲህ አይነት ንግግር አልጠበቀም። ኢዮብም የሚስቱን ንግግር ሲሰማ በጣም አዘነ። የምትናገሪው ማመዛዘን እንደጎደላቸው ሴቶች ነው አላት። በዚህ ጊዜም ቢሆን ኢዮብ አምላኩን አልረገመም፣ በከንፈሩም አልበደለም። ኢዮብ ምዕራፍ 2 ከ7 እስከ 10 ይህ አሳዛኝ ታሪክ እኛንም እንደሚመለከተን አስተውለን እናውቃለን። ሰይጣን የወነጀለው ኢዮብን ብቻ ሳይሆን የሰውን ዘር ሁሉ በአጠቃላይ ነው። ሰው ለሕይወቱ ሌላ ሲል ያለውን ነገር ሁሉ ይሰጣል ብለዋል። በሌላ አነጋገር ሰይጣን ማናቸውንም ንጹሕ አቋማችንን መጠቀም እንደማንችል ተከራክሯል። አምላክን እንደማንወደውና ሕይወትን ለማዳን ስንል አምላክን እንደምንከዳው ያምናል። በሌላ አባባል ሰይጣን ራሱ እንደኔ ራስ ወዳድ ነው በማለት እየከሰሰን ነው። ሰይጣን ውሸታም መሆኑን በሕይወታችን ማረጋገጥ ያስፈልጋል። እስኪ አሁንም ደግሞ ኢዮብ ቀጥሎ ምን እንዳጋጠመው እንመልከት። ኢዮብን የሚያውቁት 3ቱ ሰዎች ወይም የእግዚአብሔር ቃል እንደሚለው ጓደኞቹ የደረሰበትን ነገር ሲሰሙ እርሱን ለማጽናናት መጡ። ከርቀት ሲያዩት እርሱ መሆኑን እንኳ መለየት አልቻሉም። ቆዳው ከመጥቆሩና ከመታመሙ የተነሳ የቀድሞ ገጽታው ጨርሶ የለም። እነዚህ 3 ሰዎች ማለትም ኤልፋዝ፣ በልዳዶስ እና ሶፋር ድምፃቸውን ከፍ አድርገው በማልቀስና ራሳቸው ላይ አቧራ በመነስነስ ያዘኑ መስሎ ለመታየት ሞከሩ። ከዚያም ጸጥ ባለ ከኢዮብ ጋር መሬት ላይ ተቀመጡ። 1 ሳምንት ሙሉ አንድም ቃል ሳይተነፍሱ ቀንና ሌሊት መሬት ላይ ቁጭ አሉ። ዝም ያሉት ለማጽናናት ብለው አይደለም፣ ምክንያቱም ያለበትን ሁኔታ ለማወቅ ምንም ጥያቄ አልጠየቁትም። የተረዱት ማንም ሰው ሊያስተውል የሚችለውን ነገር በጣም ከባድ መሆኑን ብቻ ነው። በመጨረሻም ኢዮብ ራሱ መናገር ጀመረ። በስቃይ ተሞልቶ የተወለደበትን ቀን ረገመ። የሐዘኑ ዋነኛው መንስኤ ምን እንደሆነ ገለጸ። ያሳዘነው ዋነኛው ነገር ከመከራው ያመጣበት አምላክ እንደሆነ ማሰቡ ነው። በኢዮብ ምዕራፍ 3 ቁጥር ከ1 እስከ 2 ኢዮብ እምነቱ ባይጠፋም መጽናኛ በእጅጉ ያስፈልገው ነበር። 3ቱ ሰዎች መናገር ሲጀምሩ ጀምሮ ግን ኢዮብ ዝምታቸው የተሻለ እንደነበር ተገነዘበ። በእድሜ የሚበልጠው ምናልባት ከሁሉም ታላቅ የሆነው ኤልፋዝ መናገር ጀመረ። ቀጥሎም በልዳዶስ እና ሶፈር ተናገሩ። ሁለቱ ሰዎች እንደ በቀል የኤልፋዝን ንግግር አስተጋብተዋል ሊባል ይችላል። የኢዮብ ማጽናኝ ተባዮች ከተናገሩት ነገር አንዱ ጎጂ ላይመስል ይችላል። ምክንያቱም ብዙ ሰዎች ደግሞ እንደሚያምኑበት አምላክ ታላቅ እንደሆነ፣ ክፉ ሰዎችን እንደሚቀጣና ለጥሩ ሰዎች ወረታውን እንደሚከፍል ተናግረዋል። ሆኖም ከመጀመሪያው አንስቶ ንግግራቸው ደግነት የጎደለው ነበር። ኤልፋዝ የተጠቀመው የሚከተለውን አሳማኝ የሚመስል ሆኖም ብዙ ነገሮችን ከግምት ውስጥ ያላስገባ መከራከሪያ ነጥብ ነበር። አምላክ ጥሩ ነው፣ እንዲሁም ክፉውን ይቀጣል። ኢዮብ ቅጣት እየደረሰበት እንደሆነ ግልጽ ነው። ስለዚህ ኢዮብ የሆነ ክፋት ፈጽሟል ማለት ነው የሚል መከራከሪያ ሀሳብ ነበር።
ኢዮብ ሶስቱን አጽናኝ ተብዬዎች የተናገሩትን ሐሳብ ያልተቀበለው መሆኑ አያስገርምም። እንዲያውም አጥብቆ ተቃውሟቸዋል። እነርሱ ግን ኢዮብ በስውር የፈጸመው ኃጢአት እንዳለ እርግጠኞች ነበሩ። ኢዮብ መከራ የደረሰበት በጥፋቱ መሆኑን ተስማምቷቸዋል። ኤልፋዝ ኢዮብ እብሪተኛ፣ ክፉና ፈሪሃ አምላክ የሌለው እንደሆነ በመግለጽ ወነጀለው። ሶፎር ክፋት መፈጸሙና በኃጢአት መደሰቱን እንዲያቆም ነገረው። በልዳዶስ ደግሞ እጅግ የሚያቆስል ነገር ተናገረ። የኢዮብ ልጆች የሆነ የፈጸሙት ኃጢአት እንዳለና መሞት እንደሚገባቸው ገለጸ። ሶስቱ ሰዎች በኢዮብ ላይ ከዚህ የከፋ ነገር አድርገዋል። ኤልፋዝ ለመጀመሪያ ጊዜ በተናገረበት ወቅት አንድ መንፈስ እንዳነጋገረው ገልጾ ነበር። ኤልፋዝ ከዚህ መንፈስ በሰማው ነገር ላይ ተመስርቶ የደረሰበትን መደምደሚያ መርዘኛ ነበር። እግዚአብሔር በአገልጋዮች ላይ እምነት የለውም፣ በመላእክቱ ላይም ስህተት ያገኛል ብሏል። እንደርሱ አባባል ከሆነ የሰው ልጆች በፍጹም እግዚአብሔርን ማስደሰት አይችሉም ማለት ነው። በኋላ ደግሞ በልዳዶስ እግዚአብሔር ኢዮብን ከትልቅ አብልጦ እንደማያየው እና በንጹሕ አቋሙ መመላለሱ ምንም ግድ የማይሰጠው እንደሆነ ተናግሯል። ከባድ መከራ የደረሰበትን ሰው ለማጽናናት ሞክረህ ታውቃለህ? እንዲህ ማድረግ ቀላል አይደለም። ሆኖም የኢዮብ አጽናኝ ተብዬዎች ያደረጉትን ነገር ምን ማድረግ እንደሌለብን ያስተምረናል። እነዚህ ሰዎች ያንን ሁሉ ነገር ሲያወሩ ኢዮብን እንኳ በስሙ አልጠሩትም። የኢዮብን ስሜት ለመረዳት ወይም እርሱን በመደግነት ለማነጋገር አልተሳካላቸውም ወይም አላደረጉትም። አንተም ስሜቱ የተጎዳን ወዳጅህን ለማጽናናት ስትሞክር ሐዘኔታ፣ አሳቢነት፣ ደግነት ለማሳየት ሞክር። የግለሰቡን እምነትና ድፍረት ለማሳደግ ጥረት አድርግ። እንዲሁም በእግዚአብሔር እንዲታመን ብሎም ደግነቱ፣ ምሕረቱና ፍትህን እንዲያስተውል እርዳው። ሶስቱ አጽናኝ ተብዬዎች በኢዮብ ቦታ ቢሆኑ ኖሮ ኢዮብ እንዴት ያለ ደግነት ያሳያቸው ነበር። ይሁንና ኢዮብ በንጹሕ አቋሙ ላይ በተደጋጋሚ ጥቃት በተሰነዘረበት ጊዜ ምን አደረገ? ቀጥለን እንመልከት። ኢዮብ የደረሰበትን መከራ ሳያንስ የጓደኞቹ ትችት በእንቅርት ላይ ጆሮ ደግፍ ሆነበት። እርሱና በቤተሰቡ ላይ የደረሰው መከራ ድንገተኛ ስለሆነና መለኮታዊ ምንጭ ያለው ስለሚመስል መከራውን ያመጣበት እግዚአብሔር እንደሆነ ደመድመው ነበር። ከበስተጀርባው ስለነበሩት ነገሮች ምንም እውቀት ስላልነበረው ባየው ነገር ላይ ተመስርቶ የተሳሳተ መደምደሚያ ላይ ደረሰ። ያም ቢሆን ኢዮብ ጠንካራ እምነት ያለው ሰው ነበር። ከጓደኞቹ ጋር ባደረገው ክርክር ላይ የተጠቀሰው አብዛኛው ሀሳብ ስለዚህ ማስረጃ ይሆናል። የተናገራቸው ቃላት ዛሬም ድረስ ትክክል፣ ማራኪና አበረታች ቃላት ናቸው። አስደናቂ ስለሆኑት የእግዚአብሔር ፍጥረታት በተናገረበት ወቅት እግዚአብሔር ካልገለጠለት በቀር ማንም ሰው በሌላ መንገድ ሊያውቀው የማይችለውን ነገር ተናግረዋል። ለምሳሌ እግዚአብሔር ምድርን ያለምንም ነገር እንዳንጣለለ ገልጿል። የሳይንስ ሊቃውንት ይህን የደረሱበት ከበርካታ መቶ ዓመታት በኋላ ነበር። ኢዮብ ስለ ወደፊቱ ተስፋ የተናገረው ሀሳብ እንደ ሌሎችም የእምነት አባቶች ታላቅ እምነት እንዳለው የሚያሳይ ነው። በኢዮብ መጽሐፍ ምዕራፍ 14 ከቁጥር 13 እስከ 15 ቢሞትም እንኳን እግዚአብሔር እንደሚያስታውሰው እንደሚናፍቀው አልፎ ተርፎም ከሞት እንደሚያስነሳው ያምን ነበር። በኢዮብ ንጹሕ አቋም ላይ የተሰነዘረበትን ጥቃት በተመለከተ ምን ማለት ይቻላል? ኤልፋዝ እና ሁለቱ ጓደኞቹ ሰዎች ንጹሐን አቋማቸውን መጠበቃቸውን ለእግዚአብሔር ምንም እንደማይፈይድለት ገልጸው ነበር። ታዲያ ኢዮብ ይህን መርዘኛ ሀሳብ ተቀብሏልን? በጭራሽ። ኢዮብ የእግዚአብሔርን የሰዎችን ንጹሕ አቋም እንደሚያሳስበው አበክሮ ተናግረዋል። በኢዮብ ምዕራፍ 30 ቁጥር 6 ላይ እግዚአብሔር ንጹሕ አቋም እንዳለኝ ያገነዘባል ብሏል። በተጨማሪም ኢዮብ ሶስት አጽናኝ ተብዬዎች ያቀረቡትን ሐሰተኛ ሀሳብ በንጹሕ አቋሙ ላይ የተሰነዘረ ጥቃት እንደሆነ ገብቶት ነበር። የሰነዘሩት ሀሳብ የእርሱን አፍ ያዘጋውን የረጅሙን ንግግር እንዲናገር አስነሳስቶታል። የኢዮብ አቋም ከዕለት ተዕለት ሕይወቱ ጋር የተያያዘ እንደሆነ ተገንዝቦ ነበር። በመሆኑም በአኗኗሩና በምግባሩ ንጹሕ አቋሙን እንደጠበቀ ተናገረ። ለምሳሌ ከማንኛውም አይነት ጣዖት አምልኮ እንደራቀ፣ ሌሎችን በአክብሮትና በደግነት እንደያዘ፣ ለትዳሩ ታማኝ በመሆኑ የስነ ምግባር ንጽህናውን እንደጠበቀና
ከሁሉም በላይ ደግሞ ብቸኛ እውነተኛ አምላክ የሆነውን እግዚአብሔርን በታማኝነት እንዳገለገለ ገለጸ። በመሆኑም ኢዮብ በሙሉ ልቡ እስከ ሞት ድረስ ንጹሕ አቋሙን አላጓደፈም። እኔና እናንተ የንጹሕ አቋማችን የመጠበቅ ጉዳይ የኢዮብን ያህል ያሳስበናልን? እስኪ ራሳችንን ጠይቅ። ንጹሕ አቋሜን ጠብቄያለሁ ብሎ መናገር ቀላል ነው። ሆኖም ኢዮብም ንጹሕ አቋሙን መጠበቅ ተግባርን እንደሚጨምር ተገንዝቦ ነበር። አስቸጋሪ ሁኔታ ቢገጥመን እግዚአብሔርን በመታዘዝና በየዕለቱ በእርሱ ዘንድ ትክክል የሆነውን ነገር በማድረግ በሙሉ ልባችን ለእግዚአብሔር ያደረግን መሆናችንን እናሳያለን። እንዲህ የምናደርግ ከሆነ ልክ እንደ ኢዮብ የእግዚአብሔርን ልብ እናስደስታለን፣ ጠላቱን ሰይጣን ደግሞ እናበሳጨዋለን። ኢዮብን በእምነቱ መምሰል የምንችለው ከሁሉ የተሻለ መንገድ ይህ ነው። ይሁንና የኢዮብ ታሪክ በዚህ አላበቃም። የራሱን ጽድቅ በማረጋገጥ ላይ ከማተኮሩ የተነሳ ሚዛኑን ስቶ ነበር። በዚህም ምክንያት ለአምላኩ ጥብቅና ሳይቆም ቀርቷል። በመሆኑም እርማትና መንፈሳዊ እርዳታ ያስፈልገው ነበር። ደግሞም ስቃዩና ሐዘኑ ገና ስላለቀቀው እውነተኛ መጽናኛ ያስፈልገዋል። ታዲያ እግዚአብሔር በእምነትና በንጽህና አቋም ረገድ ምሳሌን ለሚሆነው ለዚህ ሰው ምን ያደርግለት ይሆን? ሊታመን በማይችል አቋሙና ጽናቱ የቀጠለው ኢዮብ በመጨረሻ እግዚአብሔር ተገልጦ ሲናገረው እንመለከታለን። እግዚአብሔርም ኢዮብን ተናገረ። የእግዚአብሔር ቃል ከኢዮብ 38 ቁጥር 1 ጀምሮ እንደዚህ ይለናል። እግዚአብሔርም በአውሎ ነፋስ ሆኖ ለኢዮብ መለሰለት እንዲህም አለው፣ እውቀት በጎደለው ቃል እቅድን የሚጨልም ይህ ማን ነው? እስኪ እንደ ወንድ ወገብህን ታጠቅ፣ እኔም ልጠይቅህ፣ አንተም መለስልኝ። ምድርን በመሰረቱ ጊዜ አንተ የት ነበርክ? በእርግጥ የምታስተውልስ ከሆነ ንገረኝ። ካወቅህ መጠኗን ለይቶ ማን ይወሰናት? በላይዋም መለኪያ ገመድ የዘረጋ ማን ነው? መሰረቷ ምን ላይ ከተተከሉ የማዕዘን ድንጋይስ ማን አቆመ? የሚሆነው የንጋት ኮከብ በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበር። ባህር ከማዕፀን በወጣ ጊዜ በር የዘጋበት ማን ነው? ደመናውን ልብሱን ጨለማውንም መጠቀለያውን አደረጉለት። ድንበር ወሰንኩለት፣ መዝጊያና መወርወሪያም አበጀሁለት። እስከዚህ ድረስ ትመጣለህ፣ ማለፍ ግን አትችልም። የቡኝ ማዕበል ገደበህ። ከተወለድህ ጀምሮ ንጋትን አዝዘህ ታውቃለህ ወይስ ወጋገን ስፍራውን እንዳይዝ አድርገሃል? በዚህ የምድር ዳርቻ ይዞ ክፉዎችን ከላይዋ እንዲያራግፉ አድርገሃል? ምድር ከሰማይ በታች እንዳለ የሸክላ ቅርጿ ይወጣል። ቅርጿ እንደ ልብስ ቅርጽ ጎልቶ ይታያል። ክፉዎች ብርሃናቸው ተከልክለዋል፣ ከፍ ያለው ክንዳቸውም ተሰብሯል። ወደ ባህር ምንጭ ወርደህ ታውቃለህ? ወይም ወደ ጥልቅስ ገብተህ በመሰረቱ ላይ ተመለልሰሃል? የሞት ደጆች ተገልጠውልሃል? የሞትስ ጥላ በሮች አይተሃል? የምድርን ተስፋ ታውቃለህን? ይህ ሁሉ አውቀህ ከሆነ ንገረኝ። ወደ ብርሃን መኖሪያ የሚያደርሰው መንገድ የትኛው ነው? የጨለማ መኖሪያስ ወዴት ነው? ወደ ማደሪያቸው ልትወስዳቸው ትችላለህን? የመኖሪያውንም መንገድ ታውቃለህን? ያን ጊዜ ተወልደሃል፣ እድሜ ትልቅ ነውና አንተስ በእርግጥ ሳታውቅ አትቀርም። ወደ በረዶ መጋዘን ተገብተሃል፣ የአመዱንስ ማከማቻ አይተሃል? ይኸው ለመከራ ጊዜ፣ ለጦርነት ለውጊያ ቀን ያስቀመጥኩት ነው። መብረቅ ወደሚሰራጭበት ቦታ የሚያደርግ መንገድ፣ የምስራቅም ንፋስ በምድር ላይ የሚበተንበት ስፍራ የሚወስደው የትኛው ነው? ለዝናብ መውረጃን ለመብረቅም መንገድን ያበጀ ማን ነው? በዚህም ማንም የማይኖርበትን ምድር ሰውም የሌለበትን ምድረ በዳ የሚያጠጣ ባድማውንና በረሃውን መሬት የሚያጠግብ ሳር የሚያበቅልበት የሚያደርገውስ ማን ነው? ዝናብ አባት የለውን አለውን? የጤዛ ጠብታስ ማን ወለደው? በረዶ ከማን ማፀን ይወጣል? የሰማዩንስ አምድ ማን ይወስዳል? የጥልቁ ገጽታ እንደ በረዶ ይጋገራል። ፕሌደስ የተባለውን ውብ ክብ ልትለጉም ወይም የኦሮን ማሰሪያ ልትፈታ ትችላለህ? አዛርን የተባለውን የከዋክብት ክምችት በወቅቱ ልታወጣ ወይም ደብ የተባለውን ኮከብ እና ልጆቹን ልትመራ ትችላለህ? የሰማያትን ስርዓት ታውቃለህን? ይህንስ በምድር ላይ እንዲሰለጥን ማድረግ ትችላለህ? ድምፅህ ወደ ደመናት አንስተህ ራስህን በጎርፍ ማጥለቅለቅ ትችላለህን? መብረቆችን
መስደድ ትችላለህን? እነሱስ እነሆ አለን ይሉሃልን? ለልብ ጥበብን ለአእምሮ ማስተዋልን የሰጠ ማን ነው? በያት ሲጠጥር ጓሎቹን እርስ በርስ ሲጣበቁ ደመናትን ለመቆጠር ጥበብ ያለው ማን ነው? የሰማያትንስ የውሃ ገንቦ ዘንበል ማድረግ ማን ይችላል? የተራቡ የአንበሳ ግልገሎቹን ታጠግባለህን? እነርሱ በዋሻ ውስጥ ያደባሉ፣ በደን ውስጥም ይጋደላሉ። ልጆቿ ወደ እግዚአብሔር ይጮኻሉ። ሲጮሁ ምግብ አጥተው ሲንከራተቱ ለቁራ መብልን የሚሰጥ ማን ነው? የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋልያስ ስታመጥ ተከትለህ አይተሃልን? የእርግዝናቸው ወራት ምን ያህል እንደሆነ ትቆጥራለህ? የሚወለዱበትን ጊዜስ ታውቃለህን? ተንበርክከው ይወልዳሉ፣ ከምጣቸውም ጣር ይገላገላሉ። ግልገሎቻቸውም ይጠነክራሉ፣ በሜዳም ያድጋሉ። ተለይተው ይሄዳሉ፣ ወደ እነርሱም አይመለሱም። ጎሽ ያገለግል ዘንድ ይታዘዝልሃልን? በበረትህስ አጠገብ ያድራልን? ቢያድርስ ልትጠምደው ትችላለህ ወይስ እየተከተለ እርሻን ይጎለጉልልሃልን? ጉልበቱ ብርቱ ስለሆነ ትተማመንበታለህን? ከባዱን ስራ ስለ እርሱ ትተዋለህን? እህልን እንዲሰበስብልህ በአውድማ ላይ እንዲያከማችልህ ታምነዋለህን? ጭልፊት የሚበረው ክንፎቹንም ወደ ደቡብ የሚዘረጋው በአንተ ጥበብ ነውን? ንስር ወደ ላይ የሚነጥቀው ጎጆም በከፍታ ላይ የሚሰራው በአንተ ትእዛዝ ነውን? በገደል ላይ ይኖራል፣ በዚያም ያድራል። ምሽጉም የቋጥኝ ጫፍ ነው። እዛ ሆኖ የሚነጥቀውን ይቃኛል። ዓይኑም በሩቅ አጥርቶ ያያል። ጫጩቶቹም ደም ይጠጣሉ፣ እርሱም በደን ካለበት አይታጣም። ኢዮብ ምዕራፍ 40 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይለናል። እግዚአብሔርም ኢዮብን እንዲህ አለው፣ ሁሉን ከሚችል አምላክ ጋር ተከራክሮ የሚረታው አለ? እግዚአብሔርን የሚወቅስ እርሱ መልስ ሲሰጠው። ኢዮብ ለእግዚአብሔር እንዲህ ሲል መለሰ፣ እኔ ከንቱ ሰው ምን አመልስልሃለሁ? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናገርሁ፣ የመመለሰው የለኝም። ሁለተኛም ተናገርሁ፣ ከእንግዲህ አንዳች አልጨምርም። እግዚአብሔር በአውሎ ንፋስ ሆኖ ለኢዮብ እንዲህ ሲል ተናገረው፣ እንግዲህ እንደ ወንድ ወገን ታጠቅ፣ እኔም እጠይቅሃለሁ፣ አንተንም መልስልኝ። ፍርዱን ታውቃለህን? ወይስ አንተ ጽድቅ ለመሆን እኔን ትኮንናለህን? እንደ እግዚአብሔር ክንድ ያለ ክንድ አለህን? ድምፅህንስ እንደሱ ድምፅ ሊንጎደጎድ ይችላልን? እግዚአብሔር አምላክ ኢዮብ ሊመልሳቸው በማይችል በብዙ ጥያቄዎች ጠየቀው። ኢዮብም የእግዚአብሔርን ታላቅነት በሚገርም ሁኔታ በፍጥነት ተረዳ። ኢዮብ እግዚአብሔር ለጠየቀው ጥያቄ ምንም ምላሽ መስጠት እንዳልቻለ ሲገባው በኢዮብ ምዕራፍ 42 እንደዚህ ሲል ይናገረናል። ኢዮብም እንዲህ ሲል ለእግዚአብሔር መልስ፣ አንተ ሁሉ ማድረግ እንደምትችል እቅድህም ከቶ እንደማይሰናከል አወቁ። በእርግጥ ያልገባኝን ነገር የማላስተውለውንና ያላስተዋልኩትን አስተውልም የማልችለውን ጉዳይ ተናገርኩ። ስማኝ ልናገር፣ እኔም እጠይቅሃለሁ፣ አንተም ትመልስልኛለህ አልከኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን ንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ ገባለሁ። እግዚአብሔር ይህንን ለኢዮብ ከተናገረ በኋላ ቲሙናዊውን ኤልፋዝን እንዲህ አለው፣ እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር ስላልተናገረ አንተና በሁለቱ ባልንጀሮች ላይ ይነዳል አለው። አሁን እንግዲህ በ7 ወይፈኖችና 7 አውራ በጎች ይዛችሁ ወደ አገልጋዬ ወደ ኢዮብ ሂዱ፣ የማቃጠል መስዋዕትነትም ስለ ራሳችሁ አቅርቡ። እንደ አስፈሪ ተግባራችሁ እንዳላደርግባቸው አገልጋይ ኢዮብ ስለጸለየ እኔም ጸሎቱን እቀበላለሁ። እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር አልተናገራችሁምና ቲሙናዊ ኤልፋዝ፣ ሹሃዊ በልዳዶስና ናምናዊ ሶፈር እግዚአብሔር እንደተናገራቸው አደረጉ። እግዚአብሔርም ኢዮብን ጸሎቱን ተቀበለው። ኢዮብ ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና ባለጸጋው ቀድሞ እንደነበረው ፈንታ እጥፍ አድርጎ ሰጠው። ወንድሞቹና እህቶቹ ቀድሞ ያወቁ የነበሩት ሁሉ ወደ እርሱ መጡ፣ በቤቱ ከእርሱ ጋር ምግብ በሉ። እነርሱም ሐዘናቸው ገለጡለት፣ እግዚአብሔር ካመጣበት መከራ ሁሉ አጽናኑት። እያንዳንዳቸውም ጥሬ ብርና የወርቅ ቀለበት ሰጡት። እግዚአብሔርም ፊተኛው ይልቅ የኋለኛውን የኢዮብም ሕይወት ባረከው። እርሱ 14
7000 በጎች፣ 6000 ግመሎች፣ እንደ 1000 ጥማድ በሬዎች እና 1000 አንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴት ልጆች ነበሩት። የመጀመሪያዋን ኢሚማ፣ ሁለተኛዋን ቃሲያ፣ ሶስተኛዋን አመልክሲያ ቄራስ ብሎ ሰየማቸው። እንደ ኢዮብ ሴት ልጆች የተዋቡ ሴቶች በምድሪቱ ላይ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህ በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። በዚህ ሁኔታ አርጅቶ እድሜ ጠግቦ ሞተ። ውድ ተመልካቾቻችን ንጹሕ አቋምን እንደ ኢዮብ እስከ መጨረሻ ይዞ የመቆየት ትርፍ ከኢዮብ ሕይወት አይተናል። ምናልባት እንደ ኢዮብ ፈተናን ለመወጣት የተለየ ጸጋ ያስፈልጋል። በያዕቆብ መልእክት ላይ የእግዚአብሔርን ቃል በፈተና የሚጸና የተባረከ ነው ይላል። እኔና እናንተ ምናልባት እንደ ኢዮብ የተለየ ጸጋ ያስፈልገናል። ነገር ግን እንደ ያቅማችን የተለያየ ፈተና፣ የተለያየ ተግዳሮት ይገጥመናል። ከዛሬው ታሪካችን እንደምንመራው ከሆነ እስከ መጨረሻ ንጹሕ አቋማችን ይዘን መቆም ያስፈልገናል። ኢዮብ እስከ መጨረሻው በእግዚአብሔር ታመነ፣ በእግዚአብሔር ላይ ንጹሕ አቋሙን አሳየ። እግዚአብሔርም ደግሞ በመጨረሻ ተገለጠለት። ከመጀመሪያው ካለው ክብር ይልቅ የእግዚአብሔር በጥፍ ክብር የኢዮብን ሕይወት ባረከው። እኔና እናንተ እስከ መጨረሻው ልንነጻ የተጠራን ሕዝቦች ነን። ምናልባት ኢዮብ የተፈተነው ፈተና ንብረት ማጣት፣ ልጅ ማጣት፣ ሀብት ማጣት ሊሆን ይችላል። ነገር ግን ለእኔና ለእናንተ እስከ ሞት ድረስ የተፈተነ ፈተናውንም የተወጣልን ሞትን ድል አድርጎ በ3ኛው ቀን የተነሳልን ኢየሱስ ክርስቶስን አለን። እግዚአብሔር ቃል ሲናገር ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህናት አላችሁ ብለናል። እኔና እናንተ ይህን ክቡር የሆነውን ጌታችን በነገር ሁሉ የተፈተነልንን፣ በነገር ሁሉ መከራን የተቀበለልንን፣ እስከ ሞት ድረስ የታመነልን ጌታችን ኢየሱስ ክርስቶስን ልናስብ ያስፈልጋል። ከእሱ ልንማር ያስፈልጋል። ወረድ ብለን ደግሞ የእምነት አባቶችንና እነ ጳውሎስን፣ እነ ጴጥሮስን፣ እነሆ ሐዋርያትን ልናስብ ያስፈልጋል። እኔና እናንተ በፈተና መጽናት የምንወርሰው ምድራዊ ርስት ብቻ አይደለም፣ የምንወርሰው ሰማያዊ የማያልፍን ዘላለማዊያን ዓለም ጭምር እንጂ። እስከ መጨረሻው እንድንጸና የእግዚአብሔር ጸጋ ከሁላችን ጋር ይሁን እያልን የዛሬ መልእክታችን እዚህ ላይ እንቋጫለን። ትዕግስትንና ጽናትን፣ በእግዚአብሔር መታመንን እንደ ኢዮብ ይስጠን እያልን እግዚአብሔር በቤቱ ያጽናን። የስሙ ቀዳሽ የመንግስተ ሰማያቱ ወራሽ እንድንሆን ይፍቀድልን። የእመቤታችን አማላጅነት፣ የመላእክት ጥበቃን፣ ተራዳይነት፣ የሰማዕታት፣ የጻድቃን፣ የደናግላን፣ የቅዱሳን ረድኤታቸው፣ በረከታቸው፣ ቃል ኪዳናቸው ከእኛ ጋር ይኑር። አሜን። በቀጣይ ቪዲዮ እስከምንገናኝ ሰላም እግዚአብሔር አይለየን። አሜን።